በኦርቶዶክስ ቤተ እምነት ውስጥ በድቁና በቅስና ሲያገለግል የኖረ ሰው እኔን እዚህ ጋር ቆሜ ስታዩ it's a miracle ይሄ ተአምር ነው። እሺ እንዲሁ እንደቀላል እንዳትመለከቱት it's a miracle። ክብር ለኢየሱስ ይሁን። አጭር ነገር ነግራችኋለሁ ስለኔ ወደ ጌታ መምጣት እዚህ ውስጥ ላላችሁ ምናልባት ጌታን ላልተቀበላችሁ የኢየሱስን ፍቅር ላልቀመሳችሁ ወንድሞችና እህቶች ጥግ ላይ ሆናችሁ የምትሰሙ እኔን የለወጠኝ ጌታ እንዲለውጣችሁና እንዲያገኛችሁ አጭር ነገር ነግራችኋለሁ። ለ25 ዓመት ከዚህም በፊት መጥተው ያገለገሏችሁ አገልጋዮች አሉ። እንደነ ዘርፌ እንደነ በጋሻው እዚህ መጥተው አገልግሏችኋል አይደል? ረጅም ዘመን ስናገለግል ኖረናል። እና ኢንፎርሜሽን is not revelation። ኢንፎርሜሽን መገለጥ አይደለም፣ መረጃ መገለጥ አይደለም። ዕውቀት የትም ቦታ ሊኖር ይችላል። ዩኒቨርሲቲ ውስጥ የሚያስተምሩ በጣም ትልልቅ በፕሮፌሰርነት ማዕረግ ስልጠና የሚሰጡ ቴዎሎጂያንስ የሚገርማችሁ መጽሐፍ ቅዱስን በትነው በታትነው ጥቅስና ጥቅስ አጋይተው ትምህርት ያስተምራሉ። እና ብዙ እኔ አሜሪካ ነው የምኖረው። በአሜሪካ ምድር በጣም ብዙ ቴዎሎጂያንስ አውቃለሁ። እና ጠጋ ብላችሁ ስትጠይቋቸው this is my job ነው የሚሏችሁ። ይሄ የኔ ስራ ነው እንጂ አንተ የምታምነውን እምነት አላምንም። በቃ ብር ተከፍሎኝ መሰራው ስራ ነው እንጂ መጽሐፍ ቅዱስ መናገር ኢየሱስን አምኜ አይደለም ማስተምረው ይላል። ስለዚህ ክርስትና የህይወት ጉዳይ ነው እንጂ የሥራ ጉዳይ አይደለም። እስቲ አሜን። እኛ ግን በገባን መጠን እግዚአብሔር የሰጠንን ኃላፊነት በልጅነት ትከሻችን ተሸክመን ገጠር ሳንል ከተማ አገልግለናል። ለዚህ ነው ሁሉም ሰው የሚያውቀው። እዚህም ሀገር ወላይታ መተናል ያኔ። ነገር ግን ጌታ ኢየሱስ ከረጅም ዘመናት በኋላ ወደ ህይወቴ መጣ። እኔ ይሄንን ህይወት በደንብ ክብር ስጡ ለጌታ። ይሄን ምስክርነት ስነግራችሁ በእግዚአብሔር ፊት መንፈስ ቅዱስ እንደሚመሰክርላችሁ አምኜ ነው መነግራችሁ። እኔ ታቦት የሚባለውን እንጨት የምሸከም ሰው ነበርኩ። ከ8 ዓመት በላይ በዛ አገልግሎት ውስጥ ነበርኩ። እናንተ በሩቅ የምታውቁትን እኔ ተሸክሜ ነበር ምዞር። ግን ያ ሁሉ ሃይማኖታዊ ስርዓት ህይወትን ነፃ ሊያወጣ ስለማይችል ጨለማውና የጨለማው ጥልቀት ቃላት ከሚገልጡት በላይ ስለነበረ ክርስቶስን የሚናፍቅ የሚጓጓ ማንነት ነበረኝ። እንዘምራለን፣ እናስተምራለን፣ ነገር ግን አብርሆት አልነበረ። በህይወታችን ውስጥ አንዳች የጎደለ ነገር እንዳለ ይሰማን ነበር። እና አንድ ቀን እዛው ሰሜን አሜሪካ በመኖርበት ቤት ውስጥ ከጸለይኩኝ በኋላ ድንገት አይኖቼ ተገለጡ። ሃሌሉያ! ድንገት አይኖቼ ተገለጡ። ከዚህ በፊት ተለማመጀው ማላቀው ራእይ ሳይተኛ የሚታይ ነገር ነው። ህልም ተተኝቶ ነው የሚታየው። የኔ ግን ቁጭ ባልኩበት ጸልዬ ሲጨርስ ያ የልቤ ናፍቆት የሆነ ጌታ ባዶነቴን ባዶ ሊያደርገው መሻቴን ደግሞ በመገኘቱ ሊሞላው ድንገት አይኔን ገለጠውና በጣም ትልቅና ነጭ ዙፋን በሱ ላይ ደግሞ ጌታ ኢየሱስ ተቀምጦ እጆቹን በእጄታው ላይ አድርጎ ራሱን ገለጠልኝ። ፊት ለፊት ጌታን አየሁት። አሜን። ይሄው በሕያው እግዚአብሔር ፊት ነው የምነግራችሁ። በሕያው እግዚአብሔር ፊት ያ በህይወቴ አይቼ ማላቀው ክብርና አስደናቂ የጌታ ሞገስ ከፊቱ የሚወጣው ጨረርና ብርሃን እንዳየው እንኳን እድል አይሰጠኝም ነበር። በጣም ነጸብራቅ ነበር። በጣም ያበራ ነበር። ልክ የቀትር ፀሐይ ቀና ብላችሁ ማየት እንደማትችሉት እንደዛው ከፊቱ የሚወጣው ብርሃን ከባድ ነበር። እጄን እየከለልኩ ነበር ማለት። በዛው ቅጽበት የልጅነት መልኬን በጣም ትንሽ አካል ኖሮኝ እሱ ከዙፋኑ ከተቀመጠበት መድረክ እንደዚህ መድረክ ላይ
ከስር ራሴን አየዋለሁ በልጅነት መልኬ ቁጭ ብዬ በቀኙ በኩል አየዋለሁ እና የኢየሱስ እጅ ከዚህ ከእጄታው ላይ ይነሳና ከፍ ሲያደርገው የሰማይ ያክል በጣም ትልቅ ነበር። በጣም ግዙፍ እጅ፣ በጣም የሚገርም እጅ እና ወደኔ ያንን እጁን ሲያመጣው ባወረደው ቁጥር እያነሰ መጥቶ ራእዬ ላይ አናቴ ላይ እጁን ሲያሳርፍ ይሰማኛል። ያን ጊዜ በህይወቴ for the first time ለመጀመሪያ ጊዜ መንፈስ ቅዱስን ተሞላሁኝ። ክብር ለኢየሱስ ይሁን። እንደ እሳት የሚያቃጥል የእግዚአብሔር መንፈስ ኃይል ወደ ውስጤ ሲገባ ይሰማኛል። እኛ ልሳንን ከግዕዝ ውጭ አናውቀው። ያኔ ግን ይሄ አሁን የምንናገረው የመንፈስ ቅዱስ ልሳን በልቦናዬና በአንደበቴ መፍሰስ ጀመረ። ማክራዲያቦስ ኤልመንዲሃቦስ ኢራአዲና አጁባ። ክብር ለመንፈስ ቅዱስ ይሁን። የሰይጣንን ወገብ የሚቆራርጥ ልሳን መምጣት ጀመረ። ከዛ በኋላ እኔ ትላንትና እንደምሰብከው መስበክ የማልችል ከትላንትና ለፍጡራን እንደምዘምረው መዘመር የማልችል ነገር ግን ለአባቴና ለአምላኬ ብቻ መቀኘት የምችል አደረገኝ። አቅጣጫ ተቀየረ፣ መዝሙር ተቀየረ፣ ስብከት ተቀየረ። ትላንትና የሚያውቁት ትዝታው ሳሙኤል ሌላ ሆነ። ኢየሱስ በኔ ማንነት ልክ ራሱን መግለጥ ጀመረ። ክብር ለመንፈስ ቅዱስ ይሁን። አመስግኑት ይሄን ጌታ በደንብ አድርጋችሁ። እልልታ ጭብጨባ ይገባዋል። እኛን መለወጥ የሚችል ማንም አልነበረም። ማንም የእኛን ማንነት ቀይሮ ወደ ክርስቶስ ማምጣት የቻለ ሰባኪም የለም። መጥቶ ጌታን ተቀበሉ ያለንም የለም። የሚገርማችሁ እኔ አሜሪካ ሆኜ ስለወጥ እነ በጋሻው ኢትዮጵያ ሆነ ይቀየራሉ፣ እነ ዘርፌ ኢትዮጵያ። የመንፈስ ቅዱስ ፕሮግራም ስለነበረ የተለያየ ቦታ ብንሆንም ኢንቪቴሽኑ የተላከው በየአድራሻችን። ሃሌሉያ አሜን። የተለያየ ቦታ ላይ አንድ መልእክት መጣ። አሜን። ይኸውላችሁ አሁን የሰበሰበችን የአማኑኤል ቤተክርስቲያን ናት አይደል? የአማኑኤል ቤተክርስቲያን ከዛሬ 30 ዓመት በፊት ነው እንቅስቃሴ ጀመረችው። መንፈስ ቅዱስ በኢትዮጵያ ምድር ላይ ሲሰራ ከኦርቶዶክስ የሚነሳውን ሪቫይቫል 15 ዓመት እየጠበቀ ነው የሚያንቀሳቅሰው። 15 ዓመት። ይሄ የናዝሬት አማኑኤል፣ የዲላ አማኑኤል፣ የአዋሳ አማኑኤል እንዲህ አይነት የተሐድሶ እንቅስቃሴ ከተከናወነ በኋላ ይሄኛው ማዕበል የተነሳው በእኛ ዘመን ነው። አሁን እየገለባበጠው ነው። አሜን። እየገለባበጠው። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። የፕሮግራሙ ባለቤት ትዝታው አይደለም ወይ ሳምባዲ አይደለም። ይሄ የመንፈስ ቅዱስ ፕሮግራም። አሜን። አይገባውም እንጂ አሁንም ነጠላ ለብሶ ያለው ቀን ይጠብቃል እንጂ መምጣቱ አይቀርም። አሜን። እስቲ ክብር ስጡ። ክብር ሃሌሉያ። እንዴት የሚያስደንቅ ጌታ ነው የምናመልከው ወገኖች! እንዴት በጣም የሚያስደንቅ እኮ ነው። ለዚህ ነው እኔ ስዘምር እዛም ሆነን የኢየሱስ ስም በዛ የሚሉ ሰዎች ነበሩ። አሁን እኛ የመጣ ነው የኢየሱስ ስም አነሰ ወደሚል ኮሚኒቲ ነው የመጣ ነው። በደም ዘምሩ። ሃሌሉያ። እስቲ ክብር ስጡ ለጌታ። አሜን። ትዝ የሚላችሁ ከሆነ እዛ ሆኜ የዘመርኩት አንድ መዝሙር ነበረ። ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። የጌታን ስም ጠርቼ ስመሰክር ከለከሉኝ። ይሄ የዮሐንስ ወንጌል ምዕራፍ 9 ላይ ያለውን ሰው ታሪክ ነበር የዘመርኩት። ይከለከል ስለነበር ማለት የኢየሱስ ስም በዛ ይባል ስለነበር ማለት። አሁን ያለ ከልካይ ወደ ምን ዘምርበት ነፃነት መጣ። አሜን። ማክራዲያቦስ ሄልመንዲሃቦስ ኢብራዲና አጁ። ክብር ለመንፈስ ቅዱስ ይሁን። አሜን። አሁን ከልካይ አለን የለም። ከፈለግን እናነጋለን። አሜን። እየዘመርን እናነጋለን። ዘራፍ ኢየሱስ ጌታ ነው። ሃሌሉያ። ይሄ ጌታ ነው እዚህ ጋራ ያቆመኝ።
ቤቴ ድረስ መጣ። ቤቴ አስደንቅም። እንዴት ጌታ እንዴት ድንቅ ነው ወገኖች፣ ፍቅሩ እንዴት ድንቅ ነው። በቃ አሁን እኔ እዚህ ጎባጣ ባይቀና፣ እዚህ እውር ባይበራ፣ እዚህ አንካሳው ባይፈወስ፣ እዚህ ጋር የምታየው ትዝታው ታምር ነው። በቃ አሜን። ታምር። አንቺ ታምር ነሽ። አንተ ታምር። አሜን። አንዳንዶቻችሁን ከሱስ ወደ ኢየሱስ፣ አሜን። አንዳንዶቻችሁን ከጥንቆላ፣ አንዳንዶቻችንን ደግሞ ከጨለማ አሰራር፣ ከማይረባና ከማይጠቅም ክፉ ዓለም ለራሱ ለይቶ ጠርቶ አመጣ። አሁን ይሄ የተመረጠ ትውልድ ነው። የንጉስ ካህናት፣ ለእግዚአብሔር የተለየ ወገን። የንጉስ ካህናት ነህ አንተ። አንተ የእግዚአብሔር ትውልድ ነህ። አንተ የተለየ ወገን ነህ። የእግዚአብሔርን በጎነት የምንናገር የተመረጠን ሰዎች ነን። ይሄን ያደረገ ጌታ ስሙ ለዘላለም ይባረክ። ክብር ስጡት። ሃሌሉያ።